መተዛዘን መረዳዳትና መደጋገፍ የእምነቱ አስተምሮ ነው ሲሉ የእስልምና እምነት ተከታዮች ተናገሩ። ህዝበ ሙስሊሙ በረመዳን የጾም ወቅት ለሰላምና ለአብሮነት መጸለይ እንደሚገባውም ጥሪ ቀርቧል። ሰለሞን አሰፊ ዝርዝሩን ይዟል። ኢትዮጵያ የበርካታ ታሪክ ባህልና እምነት ባለቤት የሆነች ታላቅ ሀገር ናት። ታዲያ በመላው የኢትዮጵያውያን ሙስሊሞች ዘንድ በጉጉት የሚጠበቀው የረመዳን የጾም ወር ከተጀመረ ነው ቀናት ተቆጥረዋል። የረመዳን የጾም ወራትን ህዝበ ሙስሊሙ የጾም ሂደትና የጾም ቀናትን እንዴት ያሳለፈ ነው ስንል በዚህ በታላቁ የአንዋር መስጊድ ተገኝተን የእምነቱን ተከታዮች አነጋግረን ተከታዩን ምላሽ ሰጥተውናል። ይሄ በጣም የበረካ ወር የእዝነት ወር ስለሆነ በመተዛዘን በመዘያየር ደካማውን በማገዝ ያጣውን በመስጠት ታላቁን በማክበር ለታናሽ በማዘን የማያቆን በማስተማር ማሳለፍ አለበት። ትልቅ የሆነ ወር ነው። 9 ወር ሙሉ ሲሰራው የነበረውን ሲያምጽ የነበረውን ሙጡ ሲያጠፋ የነበረውን ምን አለ ይወር በመጣልኝ በቃ ወደ አላህ ለመመለስ እምነቴን ለማስተካከል የሰራውት ወንጀል እንዲማርልኝ እነዚህ በጣት የሚቆጠሩ ቀናቶችን ሰው የበልጥ ኸይር ለመስራት ብዙ መልካም ስራ ለመስራት በጣም የሚሽቀዳደምበት የሚሯሯጥበት ወር ነው። የእምነቱን አስተምህሮት በመከተል የእርስ በርስ መደጋገፍ መጠያየቅና መዘያየር ምስኪኖችን የመጠየቅና የመዘየር አጠቃላይ ሂደቱ ምን ይመስላል ስንል የእምነቱን ተከታዮች ጠይቀን ተከታዩን ምላሽ አግኝተናል። እኛ ምስኪኖች ነን። ሁላችንም ተሰብስበን ምንም ነገር ሳይጎድልብን ያፈጥረን ነው። ያው ከዛ በበለጠ በምግብ ብቻ ሳይሆን አቅመ ደካማዎችን በብርም ያያገዙን ምን ጎደለባቸው አብሽር ይያሉን ያያገዙን እየተደሰተን ነው። ሁሉም ነገር ሙሉ ሆኖብን ያፈጥረን ነው። አንዋር መስጊድ ያው ረጅም ታሪክ አለው። 5 አመት ሙሉ ያው 30 ቀን ሙሉ ሰው ያፈጥራል። የሚመጣው ሰው ያው ከአንድ አቅጣጫ አይደለም ከተለያየ ነው። ከሰሜኑም ይመጣል፣ የምስራቁም አለ፣ ደቡብም አለ፣ ምዕራብ አራቱንም አቅጣጫ እዚህ ቦታ ላይ ታገኛለህ። ብሄር ቋንቋ ከለር ሳትለይ ሰውን ታስተናግደዋለህ። ታዲያ በዚህ በታላቁ የረመዳን የጾም ወቅት ህዝበ ሙስሊሙ ስለ ሰላም፣ ስለ አብሮነት፣ ስለ ፍቅር በመጸለይ የሃይማኖት ስርዓቱ በሚፈቅደው ህግና ስርዓት መሰረት የመጾም የመጸለይ አጠቃላይ ሂደታችሁ ምን ይመስላል? የሃይማኖት አስተምህሮቱንስ እንዴት እየተገበራችሁት ነው? ከህዝበ ሙስሊሙስ ምን ይጠበቃል የሚለውን ጥያቄ አንስተን የእምነቱ ተከታዮች ተከታዩን ምላሽ ሰጥተውናል። ስለዚህ አገርን መውደድ ከኢማን ነውና ሰላም ባይኖር ማንንም ከማንንም መስጂድ ከቤቱም መውጣት አይችልም፣ ቤቱም ላይ ሰላም ማግኘት አይችልም። ስለዚህ ህዝበ ሙስሊሙም ሆነ ሌላውም ህብረተሰብ እንዲሁም ሌላም እምነት ጾም ላይ ነው ያላችሁት እናንተም ብትሆኑ ሁሉም ሰላምን መስበክ ነው ያለበት፣ ወደ ሰላም መጣራት ነው ያለበት፣ ለሰላም ማልቀስ መቻል ነው ያለበት። ይሄ ለሀገር ዱዓ ማድረግ በተዘዋዋሪ ለራሱ ዱዓ ማድረግ ነው። ሀገሩ ሰላም ሲሆን እሱ ሰላም ይሆናል፣ አማን ሲኖር ኢማን ይኖራል። ስለዚህ ለሀገር ዱዓ ማድረግ ለራሱ ለመኖሩ ራሱ ግዴታ ነው። እንደውም ለራሱ የሚወደውን ነገር እንደውም ለሌላውም ስለሚወድ ጸሎት ማድረግ ያስፈልጋል።